ካዘዙ በኋላ በስስት እየተያዩ ወሬያቸውን ቀጠሉ። ብዙ ነገር ቢያወሩም ላገኘህ እፈልግሃለሁ ስላለችው ነገር ግን እስካሁን አልነገረችውም። በዛ ላይ ስለ ግል ህይወታቸው አላወሩም። ነገር ግን ሂሩት ፍቅረኛ የላትም ብሎ ደምድሟል። ያዘዙትን ትዕዛዝ ከተጠቀሙ በኋላ ሂሩት ድንገት ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ ዛሬም እንደተለመደው ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ተጠይቃችኋል። እኔ ወደ ታሪኩ አመራለሁ፣ አብራችሁ ይቆዩ። ለፍቅር ክፍል 5። እጇን ወደ ቦርሷ ከተተችው እና የተጠቀለለ ነገር አውጥታ ጠረጴዛው ላይ ካስቀመጠችው በኋላ ፊት ለፊት ወደ ተቀመጠው ሰለሞን ገፋችው። ግራ ተጋብቶ ነበር ሰለሞን። ምንድን ነው አላት። ክፈተውና ታየዋለህ ፈገግ እያለች። ሰለሞን ለማየት የጓጓ ይመስላል። በፍጥነት አንዴ እሷን አንዴ የተጠቀለለውን ነገር እያየ ፈታውና ስልክ አለ። ቀና ሲል ሞቅ ያለ ፈገግታ ሰጠችውና ቅድም ስልክ እንደሌለ ስትነግረኝ ነበር ቤት ሄጄ ከእናቴ የውሸት ምክንያት ፈጥሬ ብር ተቀብዬ ልገዛለህ የወሰንኩት። ከዚህ በኋላ ከኔ ጋር ሆነ ከሌላው ጋር ማውራት ትችላለህ። ስልኩ የተሟላ ነው፣ ሴም ካርድም አለው አለችው። ለምን ለኔ ስትይ ዋሽተሽ ብር ተቀብለሽ ገዛሽልኝ? እኔ እንጃ። ሰለሞን በጣም አመስግኖ ተነሳና አቀፋት፣ ጭምቅ አደረጋት። ወደ ደረቱ አስጠግቶ ትንፋሿ ቁርጥ ቁርጥ ይላል። ደረቱን ሞቀው። እንደ ተቃቀፉ ቢያድሩ ደስ ባላቸው ነበር። ሂሩትና ሰለሞን ከዛች ቀን ጀምሮ በቀን በቀን ይደዋወሉ ጀመር። ሂሩት ለጓደኛዋ እንደምትወደው ነግራት አስተዋወቀቻት። ግዴታ በቀን በቀን ካልተገናኙ ናፍቆታቸው ይበረታል። ሂሩትን ብትሆን ከናፈቃት ትምህርት ቤት ቀጥታ ከሰለሞን ጋር መዋል ከጀመረች ሰነባብታለች። ሰለሞን በበኩሉ የእናቱ ህመም እየጠና መሄዱ ቢያስጨንቀውም ስለ ሂሩት ሲያስብ ደግሞ ደስተኛ ይሆናል። ሂሩት በህይወቱ ላይ ትልቁን ቦታ እንደያዘች አውቋል። ሂሩት የማትሪክ ፈተና ልትወስድ 2 ሳምንት ቢቀራትም ከማንበብ ይልቅ ከሰለሞን ጋር መዋልን ትመርጣለች። ሰለሞን ለሷ ወንድሟ ይሁን ጓደኛዋ ይሁን ምንም አታውቅም። አንድ ነገር ግን እርግጠኛ ሆና ታውቃለች፣ ከልቧ በጣም እንደምትወደው። አፍቅራውም ሊሆን ይችላል፣ ማን ያውቃል። ሰለሞን የእናቱ ህመም ስለባሰ ስራ መስራት ሁሉ አቆመ። ውሎና ዳሩ ከእናቱ ጋር ሆነ። አልፎ አልፎ ሰርቶ በሚያመጣው ብርና ሂሩት በምትሰጣቸው ፍቅርና አንዳንዴ ብር መኖር ጀመሩ። ሂሩትን ብትሆን ውላ አትደር እንጂ ከትምህርት ቤት ስትመለስ ወይም ስትሄድ መሄዷን አላቋረጠችም። የሰለሞን እናት ሂሩትን በጣም ይወዷታል። በመጣች ቁጥር ስመው መርቀው ነው የሚሰዷት። ሂሩት ሙሉ ትኩረቷን ለሰለሞን ስላደረገች ጭራሽ ማትሪክ ፈተናውን በማለፊያ ብቻ አምጥታለፈች። የሂሩት ውጤት ማሽቆልቆሉ ያላሳሰበው ሰው የለም ነበር። ነገር ግን ማንም ምክንያቷን አላወቅም ከጓደኛዋ ከትዕግስት በቀር። ትዕግስትን ከሌሎቹ ጓደኞቿ አብለጣ ስለምትወዳትና ስለምታምናት ሁሉን ነገር ምስጢር አድርጋ ነገረቻት። አልፎ አልፎም ከነ ሰለሞን ቤት አብረው ይሄዳሉ። ቤተሰቦቿ የሂሩት ጸባይ መቀየር፣ የምግብ ፍላጎት መቀነስ፣ በሀሳብ መናወዝ፣ ንባብ ማቆም ካሳሰባቸው ቢቆይም የሚያደርጉት አጥተው ቁጭ ብለው ነበር። አንድ ቀን ምሽት አባቷ እራት በልተው ከጨረሱ በኋላ ጉሮሮውን ሳለና ጭራሽ የጸባይሽ መቀየር ሳያንስ ማትሪክን በማለፊያ ብቻ አምጥተሽ እንዳለፈሽ ከእናትሽ ሰማሁ። ምን ተፈጥሮ ነው ሂሩት? ያጎደልንብሽ ነገር አለ አላት። ፊት ለፊት ኩርትም ብላ ወደ ተቀመጠችበት ልጅ እያየች ሂሩት ውጤቷን ፈርተው ስለነበረ ለአባቷ ተናገረችም። አይ ምንም የተፈጠረ ነገር የለም አባዬ። ሂሩት የተፈጠረውን ነገር ሁሉ ልትነግሪኝ ይገባል አላት። ከቅድሞ አሁን ተቆጥቶ ሲቆጣ ያስፈራራል፣ ድምፁ ይጠነክራል፣ ፊቱን ላብ ያልበዋል። አባዬ ትምህርቱ ከብዶኝ ነው፣
ሌላ ምንም ምክንያት የለም። በጣም ፈርተዋለች። እንዲህ ተቆጥቶ ስታየው የመጀመሪያዋ ነው። የሆነ ነገር ካልሰማ እንዲህ እንደማይቆጣ ገብቷታል። ሚስጥሬን አውቆት ይሆን አለች በውስጧ። እናቷ አንዴ ሂሩትን አንዴ ደግሞ ባሏን ከማየት ውጭ ምንም ነገር ትንፍሽ አላለችም። አቶ መኮንን የፊት ሳቁን ሳቀና ይህንን ጸባይሽን አውቀዋለሁ። ውስጥሽ ያሽቆለቆለው ጸባይሽም የቀየረው ፍቅር ስለያዘሽ ነው። እውነት ነው? ንገሪኝ ብሎ የምግብ ጠረጴዛውን በቦክስ ደለቀው። እናቷ ፍቅር የሚለውን ድምፅ ስትሰማ በጣም ደነገጠች። እውነት ይሆን አለች በውስጧ። ለምን ግን ፍቅርን እንፈራዋለን? እናትና አባቷ የሂሩትን መልስ ለመስማት ጆሯቸውን አቆሙ። ሂሩት ትንሽ ካሰበች በኋላ እኔ ከማንም ፍቅር አልያዘኝም አለቻቸው። ምናልባትም ለመጀመሪያ ጊዜ ቤተሰቦቿን ዋሽታቸው ፈርታቸው እንጂ ከሰለሞን ፍቅር እንደያዛት ታውቃለች። የጸባይሽ መቀያየርና የውጤትሽ ማሽቆልቆል ሲገርመኝ ጭራሽ ተዋሻለሽ። ጓደኛሽ ሁሉንም ነገር ነግራኛለች። ሰለሞን የሚባል የቀን ሰራተኛ ልጅ እንዳፈቀርሽ ነግራኛለች። ጭራሽ የቀን ሰራተኛ ታፈቅሪያለሽ? አለና በንዴት ቱግ ብሎ ከመቀመጫው ተነሳ። ሂሩትም እናቷም አብረው ብድግ አሉ። የሚገቡበት ጠፋቸው። አንቺ ቁጭ በይ አያገባሽም አላት ሚስቱን አይኑን እያጉረጠረጠ። ቶሎ ቁጭ አለች ስለፈራችው። ሂሩት መላ አካሏ ይንቀጠቀጥ ነበር። ጠጋ አለና እጇን ያዛት። የአባቷ እጅ አልመስል አላት። የሰማይ ስባሪ የሚያክለው አባቷን ቀና ብላ ስታየው አባቷ አልመስል አላት። ሌላ ወንበዴ መሰላት። አይኑን አፍጥጦባታል። ጥርሱን ነክሶባታል። የምታውቀውንና የሚወዳትን አባቷን አሁን የለም። እንባዋ መስመር እየያዘ ይንዠቀዠቅ ጀመር። ንገሪኝ እውነት ነው ብሎ አንባረቀባት። ምንም ሳትለው ዝም ብላ ታለቅስ ጀመር። አታልቅሽ ብሎ ጮኸባት። አፏን ገጠመችና እንባዋን ለመዋጥ ስትሞክር ይልቅ እውነቱን ንገሪኝ፣ እውነት ነው? አዎ አለችው። ራሷን ሸቅብ ቁልቁል ነጣ በጥፊጧ አረጋትና በሁለት እጁ ራሱን ይዞ ቁጭ አለ። ሂሩት እየተንደረደረች ወደ መኝታ ክላሷ ሄደችና ከፍታ ከገባች በኋላ መልሳ ዘግታ አልጋዋ ላይ በሆዷ ተኝታ ትነፋረቅ ጀመር። እናቷ ተከትላት ሄደችና በሩን እንድትከፍትላት ብትለምናትም ልትከፍትላት አልቻለችም። ሂሩት በነጋታው በስንት ጉትጎታ ለእናቷ ስለ ሰለሞን ሁሉንም ነገረቻት። እናቷ ግን እንደ አባቷ አልተቆጣቻትም ነበር። ይልቅ አጽናናቻት እንጂ እናቷ ሰለሞንን አንድ ቀን ብቻ ብታየውም ወደው ነበር። በተለይ ስለ ቤተሰቦቹ ሲነግራት አዝናለት ነበር። ብቻ ሂሩትን ምርጫሽ ምርጫዬ ነው አለቻት። አንቺ ውደጁ እንጂ ማንም ይሁን ስትላት ትንሽም ቢሆን ፈታ ብላለች። እናቷን አገላብጣ ነበር የሳመቻት። ሂሩት ረፋር ላይ ተነሳችና ከሰለሞን ከመሄድ ይልቅ ጓደኛዋን ትዕግስትን እንደምትፈልጋት ከነገረቻት በኋላ አንድ ካፌ ተገናኙ። አምኜ ምስጢሬን ሁሉ ብነግርሽ ለአባቴ ተናግረሽ ከአባዬ ጋር አጣላሽኝ፣ በጥፊ መታኝ አለቻት። እንደተገናኙ በደንብ እንኳን ሰላም ሳትላት ከእንባዋ ጋር እየታገለች ትዕግስት ይህን ስትሰማ አፏን ከፍታ ቀረች። ይመታታል ብላ አልጠበቀችም ነበር። የአባትና የልጅን ፍቅራቸውን ስለምታውቅ እባክሽ ይቅርበኝ፣ አባትሽ ደውሎ ሊያገኘኝ እንደሚፈልግ ነግሮኝ ከተገናኘን በኋላ አስፈራርቶኝ ነበር እንድነግረው ያደረገኝ። ሂሩት አባቷ ትዕግስትን አስፈራርቶ እንድትነግረው ማድረጉ ቢያሳስባትም ይቅር ሳትላት ተነስታ ጥላት ሄደች። በፍጹም ይቅር አልልሽም ብላት ነበር ቁጭ ባለችበት ጥላት የከነፈች። ይቀጥላል። ክብሯና ክብሯት ለፍቅር ክፍል
5 ይህን ይመስል ነበረ። በክፍል 6 እስከምንገናኝ ቸሩ ሁሉ ይግጠመን። አብራችሁ የነበርኩት ይፋት መልቲ ሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሰናይ ጊዜ ተመኘውላችሁ። ሀገራችንን ሰላም ያደርግልን፣ አለማችንን ከክፉ መከራ ይጠብቅልን እያልኩኝ እኔ ከወዲሁ እሰናበታለሁ። ሰናይ ጊዜ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።